ወመጻኒ ድንጋጼ ሞት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የተከበራችሁ የዚህ ቻናል ቤተሰቦች እንዴት ሰነበታችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሰላም እግዚአብሔር ከኔም ከእናንተ ጋር የሚሆን። የዛሬው ትምህርታችን የሚሆን የጉዞ ፍትሐት ምስባክ ወይም የቀብር ወይም ሰው ሲሞት የሚባል ምስባክ ነው ማለት ነው። ስለዚህ በመጀመሪያ በቀብር ሰዓት ወይም በጉዞ ፍትሐት ሰዓት አስከሬኑ ከቤቱ ከወጣ በኋላ 7 ምዕራፎች አሉት። አንደኛ ምዕራፍ ጀምሮ እስከ 7ኛ ምዕራፍ የሚባሉት ምስባኮች በዚህ ቪዲዮ እንማራለን ማለት ነው። ስለዚህ እስከ መጨረሻ ድረስ አብራችሁኝ እንድትሆኑ እያልኩኝ ወደ ጩኸቱ እሄዳለሁ። አስከሬኑ ከቤት ከወጣ በኋላ በአንደኛ ምዕራፍ የሚባል ምስባክ ወአጽም እዝኖ ሁለተኛ ዜማ ወአጽም እዝኖ ኀቤየ ወጸዋእክዎ በመዋዕልየ አሐዘኒ ጻዕረ ሞት በሁለተኛ ምዕራፍ የሚባል ምስባክ ወመጻኒ ድንጋጼ ሞት ፍርሃት ወረአድ አሐዘኒ ወደፈነኒ ጽልመት ወይቤ መኑ ይሁበኒ ክንፈ ከመ ርግብ ሁለተኛ ዜማ ወይቤ መኑ ይሁበኒ ክንፈ ከመ ርግብ በሦስተኛ ምዕራፍ የሚባል ምስባክ አጽመ እግዚኦ ጸሎትየ ወነጽር ቃለ ስእለትየ በዕለተ ምንዳቤየ ጸራይኮ ኀቤከ እስመ ሰማዕከኒ አራተኛ ምስባክ አሐዘኒ ጻዕረ ሞት ወወዴዘ አመፃ ሆከኒ አገተኒ ጻዕረ ሲኦል አምስተኛ ምዕራፍ ላይ የሚባል ወየብሰከ መገልእ ኃይልየ ሁለተኛ ዜማ ወየብሰከ መገልእ ኃይልየ ወይም
ሁለተኛ ወጠቃ ልሳንየ በጉርኤየ ወአውረድከኒ ውስተ መሬተ ሞት ስድስተኛ ምዕራፍ ላይ የሚባል እስመ ፈላሲ አነ ውስተ ምድር ወነግድ ከመ ኩሎ አበውየ ሁለተኛ ወነግድ ከመ ኩሎ አበውየ ስሕተኒ ከመ አዕረፍ በሰባተኛው ምዕራፍ የሚባል ግብኢ ነፍስየ ውስተ ዕረፍትኪ ሁለተኛ ግብኢ ነፍስየ ውስተ ዕረፍትኪ ወይም አማራጭ ግብኢ ነፍስየ ውስተ ዕረፍትኪ እስመ እግዚአብሔር ረዳእኪ እስመ አድኃና ለነፍስየ እሞት ሁለተኛ እስመ አድኃና ለነፍስየ እሞት እሺ ግብኢ ሰባተኛ የመጨረሻ ምዕራፍ ምስባክ ነው። ነገር ግን ቀብሩ የካህናት ወይም የሊቃውንት የዲያቆናት ከሆነ ስምንተኛ ምዕራፍ ይፈታሉ ማለት ነው። ምዕመን ከሆነ 7 ምዕራፍ ነው የሚፈታ። ካህናት ከሆኑ ግን 8 ምዕራፍ ይፈታሉ። ስለዚህ በስምንተኛው ምዕራፍ የሚባሉ 2 ምስባኮች አሉ። ከነሱ አንዱን መርጦ ማለት ነው። ስለዚህ እነሱን እልላችኋለሁ። ወየአብይዎ በማኅበረ አሕዛብ ሃሌሉያ ወይሴብሕዎ በመንበረ ሊቃውንት ወይም ሁለተኛ አማራጭ ማለት ነው። ካህናቲ ካይለብሱ ጽድቀ ሁለተኛ ካህናት ይለብሱ ጽድቀ ወጻድቃኒከ ትፍስሕተ ይትፌስሖ ሁለተኛ ወጻድቃኒከ ትፍስሕተ ይትፌስሖ በእንተ ዳዊት ወይም በእንተ ዳዊት ገብርከ እሺ የተከበራችሁ የዚህ ቻናል ቤተሰቦች የዛሬው ትምህርታችን ይሄንን ይመስላል።
በቀጣይ አስከሬኑ ከቤት ሳይወጣ የሚባሉ ምስባኮች አሉ። እሱ በግዕዝ ነው። ይህ እዝል ነው። ያ በግዕዝ እንደ ቅዳሴ ምስባክ ማለት ነው። እንደዛ ነው ዜማው። አስከሬኑ ከቤት ሳይወጣ የሚባል ምስባክ በግዕዝ ዜማ ነው ማለት ነው። በግዕዝ ስላችሁ ደግሞ ልክ እንደ ቅዳሴው ለማለት ነው። ከአንደኛ ምዕራፍ ጀምሮ እስከ ስምንተኛ ምዕራፍ ያለው ግን በእዝል ዜማ ነው ማለት ነው። ቀጣይ የቀረውን በሌላ ቪዲዮ እንማማርበታለን። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ አድርጉ፣ ብዙዎች የሚማሩበት ዘንድ ላይክ፣ ሼር ማድረጋችሁ እንዳይረሳ። ሐሳብ አስተያየት ካላችሁም በኮሜንት ጻፉልኝ። በሌላ ትምህርት እስክንገናኝ ድረስ ቸርን ሰንብት። ወስብሐት ለእግዚአብሔር። ይቆየን።